እሺ ተነስር በል የማውቀው ነገር እኮ የለም። ሊታይ የሚችል ነገር አለ። እኔ የተናገሩኝ ነገር እሺ መልሳችሁ ትወጣላችሁ። የተናገርኩት መልሰህ ትወጣለህ። ነገር ያደረኩት በቃ ይቅርታ አልከኝ አይደል? በቃ ይበቃል። አንቺ ለእንደዛ ማድረግ ሰው ነኝ? ውቤ ንገሪኝ እስኪ። እኔ አንቺ ለእንደዛ ማድረግ ሰው ነኝ? እኔ እንደዛ አደርጋለሁ? አንቺ ላይ እኔ ምንም ነገር እኮ የማውቀው ነገር የለም። ፈልጌ ያደረጉት ሐዘኔን ትቻለው፣ በደልም ተረሳኝ። ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ። ሰላም ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እኔ በጣም ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። በእግዚአብሔር ፍቃድ እንግዲህ ተሽሎኛል። እንግዲህ እንዴት ናችሁ ቤተሰብ? ሰላም በሉ። በመጀመሪያ እኔ የማወራው ነገር ስላለ ሰላም ሰላም፣ ውድ የዳጊ ቤተሰቦች እንዲሁም የዩብ ፋሚሊ ቤተሰቦች ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ሰሞኑን የተፈጠረውን ነገር አይታችኋል። ዳጊም እንግዲህ ካሁን ጥሩ ሁኔታ ላይ ይገኛል። ግን አንድ የቀረ ነገር አለ። እሱ ምንድነው? ያው እንግዲህ ከውብዬ ጋር መታረቅ አለባቸው። ውብዬ እንግዲህ ይቅርታ ታደርግለታለች ብለን እናስባለን። ምክንያቱም እሱ ይሄን ነገር አስቦት አይደለም ያደረገው። ያው እንግዲህ እንዳያችሁት በብዙ አጋጣሚዎች ሆኖ ከዛ በኋላ ዳጊ እንግዲህ ብዙ ነገሮችን አድርጓል። ግን ደግሞ ያም ማውቁ አይደለም። እንዳያችሁት ጸበል ሄደ ምናምን። ያው ዳጊ አሁን ጥሩ ሁኔታ ላይ ትገኛለህ እና እንግዲህ አሁን ውብዬ ጋር ሄደን ያለውን ነገር እንነግራታለን። አወራው ነገርም አለ እንግዲህ ናሆሜን ሰላም በርሳንለው ደስታ ነው። ሰላም ሰላም፣ እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። ያው እንደምታዩት ወንድማችን ወደ ራሱ ተመልሷል። ያው በሙሉ ጤና ላይ አይደለ እንዴ ይገኛል። እግዚአብሔር ይመስገን። እንግዲህ አሁን ነገሮችን ሁሉንም ነገሮች ቀስ በቀስ እንግዲህ በሂደት በአንዴ ሳይሆን በሂደት ነገሮችን እያስተካከለን እንግዲህ ዛሬ ላይ ደርሰናል። ዛሬ እንግዲህ እስቲ ፈጣሪ ፍቃዱ ከሆነ ውብዬን ሄዶ ተማጽኖ ይቅር እንድትለው አብረን ሁላችንም ሰብሰብ ብለን እናወራታለን። ወንድማችንም ተጸጽቷል። ብዙ ነገሮችን ሳያቅ ያው በማድረግ ያው የያዘው ነገር ነው፣ ሁላችሁ የምታውቁት ነው። ሳያቅ በማድረግ አሁን ደግሞ ወደ ልቦ ነው ሲመለስ እነዛ ነገሮች ያው እኛ አስረድተነው ነግረነው ተጸጽቶባቸው ውብዬን እንዳስከፋት ስለገባው አሁን ከልብ ሆኖ ውብዬ ጋር ሄዶ ይቅር እንድትለው ያው ለመማጸን ሬዲ ሆነናል። እግዚአብሔር እንግዲህ ከሱ ጋር ይሁን። ውብዬ እንደማታስከፋ ያው ተስፋ አደርጋለሁ። እኔ ደስ ብሎኛል እውነት ለመናገር ወንድሜ። ነገሮች ቶሎ እንደዚህ በቀላሉ ስለተከናወኑልህ በጣም ነው ማለት። አንዳንድ ሰዎች በጣም ይረዝምባቸዋል። አንተ ግን ቶሎ ነው የተገላገልከው። ገባ? ያው እንግዲህ የልብህንም ንጽህና ታይቶ ነው ገባ እዚህ ደረጃ የደረስከው። ያው ምንም ነገር ስለማታውቅ ብቻ ያው ነገሮች ሁሌ ቢጣመሙም ደግሞ የሚስተካከሉበት ነገር ይኖራል። ያው ፈጣሪ ነገሮችን ያቃናል። ያው ግን ደግሞ አንድ ሰዎችን ከሰበርን በኋላ መልሰን ይቅር ለማለት በምንጠጋበት ጊዜ ደግሞ ያው እነሱ የእውነት ከልብ መመለሳችንን ከቆጠሩት ሰላም ይፈጠራል፣ ሁሉም ነገር ይስተካከላል። ያው ውብዬ ደግሞ መልካም ሴት ናት። እንግዲህ የባሏ ወንድም ነው። በጣም ብዙ ነገሮችን ከጎኗ ሆኖ ተንከባክቧት ሰፖርት አድርጓት ከጎኗ ሆኖ ወንድሙን እንኳን ሲቃወም የነበረ ልጅ ነው። አሁን እንግዲህ ሁሉ ነገር ተመልሶለታል። እንደምታዩት ያው እኛም ደስ ብሎናል። ያው ፈገግታችን ራሱ ያስታውቃል አይደል? ፈገግታችን ራሱ ያስታውቃል። ሁሉንም ነገር እናስተካክላለን ቀስ በቀስ አብረን ሆነን። እሱ ደግሞ የሚላችሁ ነገር እስቲ ስሙትና በደንብ ያው እንደምታከብሩት እንደምትወዱት እናውቃለን። አሁን ደግሞ አዎ ነገሮች ተበላሽተው ነበር። አሁን ደግሞ ይኸው ተመልሶ ይቅርታ ብሏችሁ እናንተም በፍቅር አይን እንድትመለከቱት እንፈልጋለን። እውነት ለመናገር ወንድማችንን እስቲ እንግዲህ ያለውን ነገር ያወራችሁ። እሺ እና እንግዲህ ቤተሰብ ሁሉም እነሱም ተናግረዋል። እንግዲህ አሁንም በድጋሚ ያስቀየምኳችሁ ነገር ካለ በጣም 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 ይቅርታ። እንግዲህ እስካሁን ድረስ ያው ምንም ነገር አላውቅም። እውነት ካላችሁ ምንም ነገር አላውቅም። እስካሁን ድረስ ምን እንደተከናወነ ምን እንዳልኩ ምንም ማስታውሰው ነገር የለም።
እና ውብዬንም እንዳስከፋት ምናምን ከነሱ ነው የሰማሁትና ሁላችሁም ታውቃላችሁ። እንግዲህ አይታችኋል። ኢዮባ ጸበል ወስዶኝ ነበር፣ አንድ ላይ ሄደን ነበር ጸበልና በጣም ደስ የሚል ቦታ ነበር ይሄድ ነው። እንግዲህ እግዚአብሔር ይመስገን አሁን ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። እና ያው ውብዬን በጣም እንዳስቀየምኳት ከብዙ ሰው ሰምቻለሁ። እንግዲህ እነሱም ነግረውኛል ውብዬ እንዳስከፋት እንዳሳዘንኳት ማይባል ነገር ነው ያልኩት እና በጣም ሳስበው አሁንም በጣም እየከፋኝ ነው። እንደዛ እንዴት እንዳልኩ አላቅም፣ ምን እንደሆንኩም አላቅም። እኔ እንጃ አሁን ላይ ሳስበው ምን እንደሆንኩ አላቅም። በቃ እኔ እንጃ ያንን ነገር ማስታወስ አልችልም። አሁን ላይ ሞክራለሁ እስካሁን ድረስ አልቻልኩም ቤተሰብ እና ያው እስካሁን ድረስ እናንተንም ካስቀየምኩ በጣም ይቅርታ። እናንተንም ናሆሜ ኢዮባ በጣም ካስቀየምኳችሁ በጣም ይቅርታ። እንግዲህ አስቀይሜያቸዋለሁ። ያው እኛማ ጓደኛችን ያው ተይዘ እንደሆነ እናውቃለን። ገብቶሃል አይደል? ለደቂቃዎች ብንከፋብህም ግን ያው ወንድማችን ነገሮችን እንደምታስተካክል እርግጠኛ ስለነበርን ምንም ያው በሰዓቱ ብንበሳጭብህም ነገሮችን አሁን ስለተስተካከሉ እኛ ምንም ችግር የለም። ዋናው ውብዬ ይቅር እንድትላ ከጎኗ እንድትሆን ነው የምንፈልገው እኛ። ገብቶሃል አይደል? ሌላው ችግር የለውም። ነገሮች ይፈታሉ፣ ሁሉም ነገሮች ይፈታሉ። ብቻ አሁን ውብዬ ከልቧ ይቅር እንድትል ነው የምንፈልገው። ምክንያቱም ተሰብራለች። ገብቶሃል? አንተ ባለማወቅ ተይዘ ያጠፋቸው ጥፋቶች እሷን ልቧን ስብርብር ነው ያደረጋት። ገብቷል? ምክንያቱም አሁን ኖርማል አንተ ካንተ ጋር ተጣልታ ብትናገራት ቀላል ነው ብዬ አስባለሁ። አሁን ግን በቁስል ላይ ቁስል ነበር የተጨመረባት። ገብቷል? እንደነገርንህ አንተ ባታቆም እኛ እንደነገርንህ ያው በቃ በቁስል ላይ ቁስል ስለሆነ የሰው ልጅ ደግሞ እንዴት ነው ቁስል ላይ እንጨት ስሰዳል አይደል? እንደዛ ነው የመጣህባት አንተ። ገባ? እኛ በማረጋጋት ሂደት ውስጥ ሆነን አንተ ተጨማሪ ቃላቶችን ስትናገር እሷ ስብርብር ነው ያለችው። ገብቷል አይደለ? ወንድምህ አንተ ቆመ ወንድምህ ሳይናገር አንተ መናገር ነው የሰበራት። አሁን አትዘን፣ ምንም ነገሮች ይስተካከላሉ። ውስጥህን ማዘን ሳይሆን እንዴት ብዬ አስረዳታለሁ ነው። ገብቷል? እኛም ከጎን ያለን ያው የተሰበረ ልብ ይጠገናል በሂደት። አሁን አንተ ዛሬ እሺ ባትለኝ እንኳን ተስፋ አትቆርጥም። ገብቷል? የድሮ ፍቅርህን እያሳያት ገብቷል አይደለ? ማንነትን እያሳያት ትመልሳለህ ነገሮችን። እሱ አያሳስብህም። ስለዚህ አሁን አንተ ራስን አረጋጋ መጀመሪያ። ገብቷል? እንደ ተጨነቅክ ይገባናል። ገብቷል? የነገርን ነገሮች ሌሎችም ጓደኛ የነገሩ ነገሮች ያስጨንቃሉ። በአንተ ቦታ በሆነ ራሴ እጨነቃለሁ። ግን ደግሞ አንተ ጭንቀትን አሁን አስወግድ። ገብቷል? እኛ ምስክርህ ነን ወደህ እንዳሉ። ስለዚህ እንነግራታለን ብዬ አሁን ቀጥታ እንግዲህ ቤተሰብ ምን እንደምላቸው አላውቅም። በጣም የዋ ናቸው። በጣም አመሰግናለሁ እናንተ ስላወቅኩ ስለተግባባው በጣም አመሰግናለሁ። እናንተ ምርጥ ጓደኞች ወንድሞቼ ናችሁና በጣም ነው የማመሰግነው። እንግዲህ ቤተሰብ አበረታቱት። እነሱንም ኢዮባም ቻናል አለው ናሆሜም ቻናል አለው። ሁለቱንም አበረታቱ ቤተሰብ። በጣም የዋና ደግ ናቸው። እንደዚህ ለእኔ ተጨንቀው እንደዚህ በማሰባቸው በጣም ትልቅ ነው ይህ ነገርና ሁላችሁም አበረታቱ። እናንተ እንግዲህ ኢዮብ ናሆሜም ኮሜንት ይጽፋል እዚህ ቪዲዮ ላይ፣ ኢዮባም ይጽፋል። ገብታችሁ ኮሜንት ላይ አለ። ሳብስክራይብ አድርጉ፣ አበረታቱ እነሱን እና እንግዲህ ቤተሰብ ያው አሹና ሰላም ውስጥ ናቸው፣ እዛ ውብዬ ጋር ናቸውና ቀድመው እንዲሄዱ ነው እነሱ። እኛ ቀስ ብለን ነው እየሄድን ያለ ነው። እንግዲህ ቤተሰብ ስለ ሁሉም ነገር በድጋሚ በጣም ይቅርታ። ውብዬን እንግዲህ እግሯ ላይ ወድቄም ይቅርታ ዛሬ ትቀበለኛለች። ግን አሁን ምንም አሁን አንተ ስለመቀበሏ ስላለመቀበሏ ሳይሆን አንተ ከልብህ አውጥተህ የሰው ልጅ ይቅርታ መጠየቅ። ገብቶሃል? አጥፍቻለሁ በድያለሁ ብለህ ይቅርታ ስትጠይቅ ገብቶሃል? ፈጣሪ ነው። ገብቶሃል አይደል? የእሷን ልብ ያራራልሃል። ስለዚህ አንተ ከአፍ ብቻ ይቅርታ ይወጣ። ገብቶሃል አይደል? የሰው ልጅ ደግሞ በይቅርታ ውስጥ መሸነፍ አለ። ገብቶሃል? የይቅርታ ቃል ስታወጣ ያ ሰው ልቡ ይሰበራል። ገብቶሃል አይደል? ምክንያቱም በቃ ተጸጽቷል ብሎ ያስባል ወዲያው። ስለዚህ ይቅር የማታደርግበት ምንም ምክንያት የለም። በሂደት ግን ልቧን ትጠግነዋለህ። ገብቶሃል? ጥርጣሬ ይኖራል። ምክንያቱም አንድ የደማ ሰው ይጠነቀቃል ያንን ሰው። ገብቶሃል? አንተ ደግሞ
ነገሮችን ቀስ እያልክ እያሳያት ወደ ቀድሞ ማንነት ወደ ቀድሞ ፍቅር መመለስ ትችላለህ። አለቀ። ቀላል ነው ለአንተ። እንግዲህ ቤተሰብ ናሆሜ ብሏል፣ ኢዮባም እንግዲህ ተናግሯል። እንግዲህ ቤተሰብ በጣም ነው የምንወዳችሁ፣ በጣም ነው ማከብራችሁ። በጣም ይቅርታ እስካሁን ድረስ ላደረኩት ነገር በጣም ይቅርታ። እንግዲህ ቤት ሄደን ውብዬን እናገኛታለን። ያለውን ነገር ተከታተሉ። እንግዲህ ውብዬ ይቅርታ እንድታደርግልኝ እናንተም በኮሜንት ድጋፋችሁን አሳዩልኝ። ውብዬ እንድታዝንልኝ ሁላችሁም ውብዬ ይቅርታ አድርጊለት ምናምን በሉ ኮሜንት ላይ። እወዳቸዋለሁ ቤተሰብ። እስቲ ቤት ገብተን ያለውን ነገር አብረን የምናየው ይሆናል። የምትሉት ነገር አለ? ይኸው አይ በቃ ከዚህ በኋላ አንተም ነገሮችን አንድ አይደለ በቃ እንደ ትልቅ ሰው እያሰብክ ዝም ብለህ ነገሮች ላይ ግፍጥ አለመግባት ገባ። አሁን በዛን ሰዓት አንተ ከቲጂ ጋር ያለውን ነገር እንደዛ ሲሆን እሷም ክፍተቷን ተጠቀመችና እቺን ነገር እንደዚህ ሆነ ማለት ነው። ስለዚህ ከዚህ በኋላ እያሰብክ በቃ አይደለ ነገሮችን መግባት ያለብህ ነገር ላይ እየገባ መግባት የሌለብህ ነገር ላይ ደግሞ ከውጭ ሆነ እያየ ከዛ በኋላ ያ ሰው እርዳታ ሲያስፈልገው መግባት። አሁን በዛን ሰዓት እንደዛ በአኬድ ኖሮ እሷ ጋር ምናምን በቃ አይደለ እስካሁን እኔ ነገሮች ሊስተካከሉ ይችላል ነበር፣ ግን እግዚአብሔር ይመስገን አሁንም እግዚአብሔር አስተካክሎታል። አሁን እንግዲህ ውብዬ ጋር ሄደን ያለውን ነገር ነግራት እግሯ ላይ ወርቀ በቃ አልቅሰን ከዛን እኛም ደግሞ ነግረናት ከልቧ ይቅርታ እንድታደርግልና ከዚህ በኋላ ደግሞ ከጎን ሆነ ደግሞ ይሄን ትዳርኛ መልሰን በቃ አይደል አንድ ላይ እነሱን አይተን ስቀን ተጫውተን በቃ ይሄ ነው መሆን ያለበት። እንግዲህ ያው ቤተሰብ ተከታተሉ፣ እንወዳቸዋለን። እንግዲህ ሌላም ያስከፋው ሰው አለ፣ ሁሉም ይቅርታ ጠይቃለሁ። እንግዲህ ወዳቸዋለሁ ቤተሰብ። ያለውን ነገር ተከታተሉ። ሰላማችሁ ይብዛልን። ቤት እንሂዳ። መልካም ጊዜ እንሂድ። አሉ አይደል እናሱ ስለቀደሙ ለነገሩ እንግዲህ ቤተሰብ ደርሰናል። በራፍ ላይ ነን። ነው ብዬ ጋር ድምጽ ይሰማል ነው ብዬ ውስጥ እና እንግዲህ በጣም ነው የፈሩት ነው። አረ ምንም እንዳያስፈራ አንተ ብቻ ተደስተከልብ አልቀሰ እግሯን ያለብን እግሯ ላይ ወረቀ ቃል አይደለም እንባስ ያለው ነገር እንደዛ ስሜት ሲታይ እሷ ደግሞ መቼ መቆጣጠራችን ይገፋ ታደርጋለች። ስለዚህ አንድ ቀን ቀጥታ እሺ እና ቤተሰብ ተከታተሉ። ናሹ ውስጥ ናቸው ሰላም ጋር አይ ዳጊ በጣም ምንም አትጨናነቅ። ይቅርታ ታደርግልሃለች። እግሯ ላይ እንደመጣች ይቅርታ በድዬሻለሁ እህቴ ሁሉ ነገር ይብለክ ዝቅ ማለት ነው። ስለዚህ እኔ ይዣት እመጣለሁ። ዳጊ ተረጋጋ። አታልቅስ። አሁን እንዳደነግጥ እሷ ደግሞ ተረጋጋ ዳጊ። ይቅርታ አድርጉ። ናሹ ለምን ሰተስፈቅድኝ እዚህ ጠራው ሲጀመር። እሺ ተነስ፣ ዞር በል ውብዬ። ኮታ ተነስ። አይደለም ሲጀመር ለምን ጠራችሁት እዚህ? ውብዬ ይቅርታ። ምን ልሰራ ነው የመጣው? ይቅርታ ማለት ምን ማለት ነው? ያደረከው ነገር ረስተ ነው? የተናገርከው ነገር ረስተ ነው? ውብዬ ጸበልም ሄዷል። አይደለም የመጣችሁት? እሺ ለምን የመጣችሁት እዚህ? ሁሉን ነገር ምንም ነገር ማውቀው ነገር እኮ ምን ማለት ነው? ማውቀው ነገር የለም ማለት ያው በሰዓቱ ያ ሁሉ ያደረከው ሳታውቅ ነው? የእውነት ያ ሁሉ የተናገርከኝ ነገርስ ምንም ነገር ውብዬ አላውቅም። አይደለም የኔና አንተ ነገር እንደዛ ነበር አንተ ለሱ ወግነህ ስንት ነገር ነው ያደረከው? ጸበል ቦታም ውብዬ በጣም እንትን ብሎ ጮሆ ምን ብሎ በቃ ያው ጸበል ቦታ ምንም አትበለኝ። ወንድምየውም እንደዛ ብሎኝ ነው ውብዬ። እኔ እኮ ምንም ነገር አላውቅም ውብዬ።
ጸበል አልሄድም። ይሄ ጸበል አይደለም። ቆይ አሁን እሺ ምን ፈልገህ ነው የመጣው? ይቅርታ አድርጌልሃለሁ፣ ግን ከዚህ በኋላ እኔ ውስጥ ምንም አይነት ቦታ የለም። እንደዚህ ልትይ አይደለም። የእውነት ረፉ እናንተ እንደኔ ተጎድታችሁ አይታችሁ እኔ የተሰማኝን ስሜት ተሰምቷችኋል። እናንተ ታውቁታላችሁ። ያን ስሜት በፊት እንደሚያስቀኝ በጣም ይወደኝ ነበር፣ እወደው ነበር። አሁን ግን የለም፣ ቦታ የለም። እኔ ምንም ነገር ማውቀው ነገር እኮ የለም። አልፈልግም ዳጊ፣ በቃ ውስጤን የሰበርከኝ ገብቶሃል አይደል? ምን አደርግልሃለሁ? ሲጀመር እኔ እኮ ምንም አላደርግልህም። ገብቶሃል አይደል? ነው ቤቱን ለቅቄ የምወጣልህ መስሎ ምናምን አትበሉ። ገብቶሃል አይደል? ተወኝ። እኔ እንዴት እንደሰባበርከኝ እኔ የማውቀው ገባህ አይደል? እንደውም ከናውም የበለጠ አንተን የሰበርከኝ አንተ ማለት ነው። አንተ ለሱ ተደረበ ምን እንዳደረከኝ የረሳህ እንዴ? ያለፈው ሁሉ ረስተሽ ብዬ ይቅርታ አድርጊለት። ሲጀመር አሹ ለእኔ ሳትነግረኝ ለምን ነበር የምከፍቱለት? ሰላም እኔ ነኝ ብዬ ጸበል እንትን ፈልጌ እኮ አይደለም። ከዚህ በላይ ምን ታደርገኛለህ? ተናገርከኝ እኮ እንደፈለግ ተናገርከኝ። ሰደብከኝ። አንቺ ለውብዬ እሺ ማን ነው? ምንም ነገር አላውቅም። የነበረ ሰውዬ ሌላ ሰው ነበረ? ንገረኝ እስኪ። ወዶ አይደለም ትላላችሁ። ቆይ የማውቀው ነገር እኮ የለም። ሊታይ የሚችል ነገር አለ። እኔ የተናገሩኝ ነገር እሺ መልሳችሁ ትውጣላችሁ። የተናገርኩት መልሰህ ትውጣለህ። ፈልጌ አይደለም ምንም ነገር ያደረኩት። በቃ ይቅርታ አልከኝ አይደል? በቃ ይበቃል። ከልብሽ አልተቀበልሽውም። ከዚህ በላይ እንዴ ልቀበለው? በቃ ይቅርታ አድርጌልሃለሁ፣ መሄድ ትችላለህ። አንቺ እኮ እንደዚህ አይደለሽም እኮ ውብዬ፣ አንቺ እኮ እንደዚህ አይነት ሰው አይደለሽም። በቃ እኮ በጣም መልካም ሳልወድ ሳልፈልግ በግድ ጨካኝ አድርገውኛል። ውብዬ ፈልጌ እኮ አይደል ያን ነገር ያልኩት። ውብዬ እኔ አንቺ ላይ እንዴት አወራለሁ እንደዛ አይነት ነገር? ውብዬ ይቅርታ አድርጊለት። ውብዬ እንባው እንኳን ተው፣ የእውነት ተው። ፈልጌ አይደለም እኮ ውብዬ ያደረኩት። ምን ላድርግ? ምን አልኩኝ ነው የምትለኝ? አልፈልግም፣ ሰላም አልፈልገውም። እንዴት ነው ያኔ የነበረው ዳጊና አሁን ያለው በቃ ተቀይሯል። እኔ ውብዬ ከኔ ጋር እኔን በቦክስ እስከ መምታት የደረሰ ሰው እኮ ነው። በቃ እሺ ተቀይሯል። እሺ ይቅርታ ጠይቀኝ፣ መሄድ ይችላል። ግን ከዚህ በኋላ ላይ አልፈልግም። በቃ እኔ አንተን ላይ ካልፈልግም። በቃ ይቅርታን ተቀብያለሁ። መሄድ እኔ ውብዬ እኔ አንቺ ዞር በል ዳጊ፣ ዞር በል ዞር ያድዛ። ከዚህ በኋላ መልሰህ እንዳነካኝ ሰላም ለዚህ ይጠራሽ ውብዬ እስቲ ንገሪኝ። እኔ አንቺ ላይ እንደዛ ውብዬ እና ታዲያ ሌላ ሰው እኔ ውብዬ አውቄ እኮ አይደለም ምንም ነገር የማውቀው ነገር የለም። በቃ አልፈልግም። እኔ አሁን ማለት ነው ምንም ርህራሄ የሌላ ሴት ሆኛለሁ። እሺ ገባህ አይደል? አንቺ እንደዛ አይደለሽ። እኛ እናውቃለን። ከልብሽ ጋር ነው ነገር ብትናገር እናውቃለን። ከልብሽ ውብዬ አንቺ እንደ እናቴ እኮ ነሽ። እኔ እንደዛ አይነት ነገር እንዴት አንቺ ላይ ውብዬ እንደ እናት ነኝ? እንደ እናት ስለሆንኩ እንደዚህ የተናገርከኝ እንደዚህ የሰደብከኝ? እየተረጀ ይሄ ነገር ከመንፈስ አንፃር ሂድ እንጂ እዛች ልጅቷ ጋር ሂድ። እሷ ትሻላችኋለች አይደል? ውብዬ የማውቀው ነገር የለም ውብዬ። እነሱ ነግረውኝ ነው ውብዬ ሁሉም ነገር። አንቺ ነው ውብዬ እንደዚህ አይነት ነገር አደርጋለሁ ውብዬ። እሺ ይጮህ ምን ላድርግ? ሁሉም እንደዛ ይላል። ሁላችሁም እንደዛ ነው የምትሉት። ቆይ እስቲ አንተ ራስህ በኔ ቦታ ተከልሽ። አላማችን ውብዬ አሁን እኔ እኮ ውብዬ እንዴት እንደምወድሽ አታውቂም ውብዬ። ውብዬ ድሮ ነበረ ድሮ ማለት ነው። አሁን ጭራሽ ነው ውብዬ። ፈልጌ አይደለም ምንም ነገር የማውቀው ነገር የለም ውብዬ። ውብዬ አሹ ነገር አድርግልኝ። ዞር ውብዬ ፈልጌ አይደለም ያለው ውብዬ። ይቅርታን ተቀብያለሁ። እኔን አታውቂኝም ውብዬ። እኔን አታውቂኝም አታውቂኝም ውብዬ። አላውቅህም። ማነህ አንተ? አላውቅህም። መጀመሪያ ተረጋጊ ውብዬ። አይደለም ቆይ ለምን እንደዚህ አንዴ ወንድሞ መጥቶ ይበጠብጠኛል፣ አንዴ እሱ መጥቶ ይበጠብጠኛል። እኔ ምን ላድርግ? ቆይ እኔ አብጄ አስፋልት ስላልወጣሁ ነው እንዴ? ተረጋጊና እናውራ። ተረጋጊና ምን ነው ራሱ? ቆይ እግዚአብሔር ራሱ በቃ ባደረገው ነገር ይቅር ብሎ በጸበል ገብቶ ታጥቦ ነው የመጣው። አሁን አንቺ ደግሞ በቃ ርህራሄሽን አሳይና በቃ እሺ አልኩ እኮ አሹ ይቅርታ አድርጌላለሁ። ይቅርታ አድርጌላለሁ። ግን ከዚህ በኋላ የኔና ያንተ ወንድምነት ምንም አትፈጥርልኝም። ገባህ አይደል? አውቃለሁ ግን እኔ ፈልጌ አይደለም ውብዬ። ያን ነገር ያደረኩት ሄድና ብርጭቆ ሰበርና ብርጭቆ መልስ አስተካክለ እንደበፊት እሺ ፈልጌ ነው። እኔ ምንም ነገር የማውቀው ነገር በቃ እሺ ይቅርታን ተቀብያለሁ። ግን ተወኝ በቃ አልፈልግም።
አንቺ እንደዛ ማድረግ ሰው ነኝ? ውቤ ንገሪኝ እስኪ። እኔ አንቺ እንደዛ ማድረግ ሰው ነኝ? እኔ እንደዛ አደርጋለሁ አንቺ ላይ? እኔ ምንም ነገር እኮ የማውቀው ነገር የለም። ፈልጌ ያደረኩት ውቤ ነገር ፈልጌ ያደረኩት ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ ናፈ ከዚህ በኋላ ግን ሁለተኛ እንደዚህ ብታረግ ማለት ነው ሁለተኛ ከኔ ጋር መቼም አትገናኝም። ይሄ ነው በቃ ይቅርም ማለት ነው። ሁለተኛ እንዳያረግም እኔ ይሄንን አሁን የተቀበልኩ ማለት ነው እኔ ሰላም መፍጠር ስለምፈልግ ብቻ ነው። እሺ ራስን ደግሞ ተቆጣጠር። አይ እንግዲህ ይበቃል ይበቃል። ነው እሱ እኮ ነው የመጣው አይደለም እሱ እኮ ነው የመጣው። እንደዚህ ብለን በቃ ስርዓት ያዝ። አሁን እንደገና እዚህ ደግሞ እንደገና ስለ ወንድም ታወራለህ እንዴ? እሱ ሳይሆን በቃ አሁን ውጌታ ያለሽ እሱ ልጅ ነው። ምንም ብዙም በቃ የሚያወራውን ይሄን ያን ክፉ ነገር እንትን አድርጎ ሳይሆን ያው የተደረገበት እንደዛ ነው እና እኛ በቃ በጩኸት በትግል ነው አይተሻል። ያው ቪዲዮንም በቃ በስንት ትግል በኔ ናሆሜ ሰላም ሆነን ኢዮባም አንድ ላይ በቃ ጸበል እየረጨን በቃ ከዛ በኋላም ቤተክርስቲያን ሄዶ በቃ ወዲያው አንቺ ጋር እመጣለሁ ብሎ ነበር። ግን እኛ እንደምንም በቃ ጸበልም ቤተክርስቲያን ወስደን ከብዙ እንትን በኋላ ነው እና ወደ ራሱ የተመለሰው። ዳጊን ታውቂዋለሽ ከኛም በላይ። እኔ ሁሌ እላለሁ ችኩል አትሁን እላለሁ። ችኩል አትሁን፣ ራስን አረጋጋ፣ ራስን አዳምጥ። ሁሉ ጊዜ ነው የምልህ። በጣም በብዙ ነው ያስከፋኝ። ከናሂ የበለጠ አስከፍተኝ ነው እውነት ለመናገር። ግን በቃ እሺ ሁሉም ይቅር። እኔ ሰላም ነው የምፈልገው። ሰላሜን በቃ ማግኘት ስለምፈልግ ብቻ ነው። ከዚህ በኋላ ግን እንደዚህ አይነት ነገር ከተደገመ ማለት ነው መቼም ከኔና እናንተ የምንተያይበትም የምንገናኝበትም ምክንያት ነው። ይሄ ነው በቃ አትቸኩል። ለሌላ እኔ እንደዚህ አይነት ስሜትን ራስን በቃ መቆጣጠር አቅቶ እኔ ላይ እንደዛ ስተፋብኝ የነበረው እኮ የእውነት ማንም ሰው እንደዚህ አያደርግልም። ይሄ ነው በቃ ምን አንድ እንደሰበርከኝ አታውቅም። ግን ከዚህ በኋላ እንደዚህ አይነት ነገር እንዳይደገም መጀመሪያ ቆም ብሎ ማሰብ የሚባል ነገር አለ። ማመዛዘን የሚባል ነገር አለ። አመዛዝነ ነው እንደ እድሜክ አመዛዝነ ይሄ ልክ ነው ይሄ ልክ አይደለም ብለህ ልክ ወደ ሆነ ነው ሁሌ መደገፍም ያለብክ። ወንድም እዛ ጋር ስህተት እየሰራ አንተ መልሰህ ከሱ ጋር እንደዛ መውካት በጣም ያሳዝናል። ግን ደግሞ ወደ ራስህ ከተመለስ ግን ችግር የለውም። እሺ በቃ ሁላችሁም ቁጥሩ በቃ እኔ እንትን አልላችሁ። እንኳን ሰላም ተፈጠረ፣ እንኳን ይቅርታውን ተቀበልሽ። በጣም ደስ ብሎኛል ወደ ራስህም ስለተመለስ። አሁን ተረጋጋ፣ አታልቅስ። በቃ እስካሁን ድረስ ምንም ነገር ማውቀው ነገር የለም። ደግሞ ፈልጌም አውቄም ደግሞ አይደለም ያደረግኩት እና ያው ራስነቴን ገና ማውቄ ነው። እነሱ ባይኖሩ እንደውም ሌላ ሰው መሆኔ በጣም እርግጠኛ ከዚህም በላይ እና በጣም ይቅርታ በድጋሚ እናንተንም በጣም ይቅርታ። አሹ አንተንም ሰላም በጣም ይቅርታ ሁላችሁም። በተለይ አሹን ይቅርታ ጠይቀኝ። እንደዛ ስንት ነገር ስታደርግ የነበረው ስትሳደብ ስትናገር የነበረው ወደ ላይሆን ይችላል። ግን ደግሞ አንዳንዴ ታላቅ እንደ ታላቅነቱ መከበር አለበት። እሱ ብቻ አይደለም ሰው እንደ ሰውነቱ መከበር አለበት። ኧረ ችግር የለውም። ኧረ እኔ ችግር የለውም። ሁሉንም ይቅርታ ጠይቀኝ። እድሜም ያው ታውቂያለሽ አንዳንዴ እንትን እያለ ሲመጣ አንዳንዴ በቃ እየበሰለ ሲመጣ ነገሮች ሁሉ ሲገባው ለራሱ ይስተካከላል። ግን እስከዛ የሚፈጥነው ነገር አንዳንዴ የእድሜውም ጉዳይ አለ። ሁላችንም ደግሞ ታናናሾቻችን አሉ ቤት ላይ የምናየው ነው። እድሜያቸው ገና አሁን በዚህ ሰዓት ሲሆን ያው እኛ የሚያሳለፍነው ነገር ነው። በቃ አንዳንዴ መረጋጋት መቻል አለ። ቤተክርስቲያን መሄድ መቻል አለ። አንድ ነገር ብቻ ነው የምልሽ እና ያ እኔ አጥፍቻለሁ፣ በጣም ነው ያጠፋሁት እና እኔ ይቅርታ ብለሽኛል እና ያ ሁላችንም ሀሳባችን እናንተ ሰላም እንድትሆኑ እና ይሄ ጋር ቆይ ገንኩ ምናምን አይደለም። ግን
እዚህ ጋር በቃ እናንተም ሰላም እንድትፈጥሩ ነው የምንፈልገው። ሁላችንም ምኞታችን ነው። በቃ የተፈጠረው ነገር ተፈጥሯል። ይህም ተቀያይሮብሻል፣ በጣም አናዶሻል፣ አስከፍቶሻል እናውቃለን። እና በቃ ቢያንስ ብትችሉ ሁሉ ነገር ብትፈቱ ብትታረቁ ምኞታችን ነው የሁላችንም እዚህ ሰው ነው። እና በቃ አንቺም ቢያንስ እሱን ይቅርታ ብታደርጊላት። እሱ መቀጣት ባለበት መልኩ መቀጣት አለበት መጀመሪያ። ምክንያቱም ነገውን ድጋሜ ማበላሸቱ አይቀርም። ዛሬ ስህተት ሰርቶ ተመልሶ እኔ ጋር ከመጣ እና እሺ ብዬ ከተቀበልኩ ነገም ይቅርታ ታደርግልኛለች ብሎ ሌላ ነገር ውስጥ የሚገባ። ስለዚህ መቅጣት ባለብኝ መልኩ እቀጠዋለሁ። ስለዚህ እዚህ ነገር ውስጥ ጣልቃ አትግባ። አውቃለሁ ወንድም ነው፣ ግን ደግሞ ወንድም ባልሆነ መስመር ሲሄድ ደግሞ መቀጣት ካለበት ይቀጣል። ስለዚህ ይህን ነገር ደግሞ አንተም ከኔ ጋር ሆነ ልታግዘኝ ይገባል። አንደኛ እሱን በውጭ እየተቆጣጠርከው መቀጣት ባለበት ልክ ተቀጥቶ፣ ሁለተኛ ይህን ነገር አላደርግም ብሎ ወደ ራሱ እስከሚመለስ ድረስ ማለት ነው እንጂ መጥቶ ይቅርታ ስለጠየቀ መጥቶ እንደዛ ስለለመነ የተናደደውን ተጸጽቷል ማለት አይደለም። ከሚያወጣው ቃላቶች ከድርጊቱ ሳይ ደግሞ ገና አልተጸጸተም። የሰው ልጅ ደግሞ ካልተጸጸተ ለነገር ስህተቱን አርሞ እንደገና ወደ ራሱ ሊመለስ አይችልም። ድጋሚ ስህተት ሊሰራ ይችላል። ስለዚህ እኔ መቅጣት ስለምፈልግ ነው እንጂ ወንድምን እንደማልጥለው ታውቃለህ። ብጠላው እንኳን ምንም ቢሆን የልጆቼ አባት። ስለዚህ ነገ ደግሞ ለልጆቼ ስል ትክክለኛ አባት ነው ለነሱ ማሳየት የምፈልገው። ሁሌ ስህተት የሚሰራ ሰው አይደለም። ለዛ ቀጥቼ ወደ ራሱ እንዲመለስ አድርጌ ነው መመለስ የምፈልገው ወደ ራሴ። ለዛ ደግሞ ጊዜ እንድሰጥ ይፈልጋል። ይሄን ነገር ቋቱ ለምን ተጨ ይሄን ነገር እሱም እንዲሰማ አልፈልግም፣ ናሁን እንዲሰማ አልፈልግም። ቆራጥ መሆኑን አሳይቶ እንዲደነግጥ እፈልጋለሁ። ስለዚህ ይሄን ነገር ደግሞ ለማድረግ እናንተ ከጎኔ ከሆናችሁ እንደምናደርገው ተስፋ አደርጋለሁ። እግዚአብሔር ጋር ማለት ነው እንጂ በጥላቻ አይደለም። ሰው ልጅ ምንም ቢሆን በትዳር ይሄን አላምክ እንዴት ተዋልዶ ሊጠላላ ይችላል። ስለማይግባባ ብቻ ነው የሚለያዩ። መግባባት እስከምንችልና ወደ ልቡ እስከሚመለስ ድረስ ግን መቅጣት ባለብን ልክ መቅጣት አለብን። ስህተቱን ሁሌ ማሳየት አለብን፣ ድጋሚ ስህተት እንዳይሰራ ማለት ነው። ለዛ ደግሞ ጊዜ ያስፈልገኛል እና ያንን ጊዜ ደግሞ መጠበቅ ነው። ይሄ ነው ልለምድ ደግሞ በዛ ላይ አሁን አንተ ገና ወደ ራሱ በሙሉ እየተመለስክም ማለት ነው እና አሁን ጸበል አከታትለህ መሄድ አለብህ። ይሄ ነገር በሙሉ ከአንተ እንትን ማለት እሷን ደግሞ አሁን እሷም እንትን እያለች ነው። በቃ እንደዚህ አይነት ነገር ማድረግ የለም መገናኘትም የለብህም። ሲጀመር አይመለከትም ከሷ ጋር እንድትገናኝም ማንም የፈቀደ ሰው የለም። ዝም ብለህ ነው እንትን ያልከው እና ተረጋግተህ ቁጭ ብለህ አስበህ ከዛ በኋላ የእነሱን ጉዳይ ደግሞ ያው እኛም ተረጋግተን ነው ነገሮችን በችኮላ ሳይሆን ተረጋግተን እስካሁን እየለፋን ያለ ነው ይቻላልም እና በዛው መንገድ ነው እና አሁንም አለ የዋም ሰላም ሁላችንም ነገሮችን በበሰለ መንገድ ተረጋግተን ነው እንዲፈቱ እያደረግን ያለ ነው። ግን ወንድሜ ቢኖር ምን ሊያደርግ እንደሚችል አስብ ነው። እሱን ራሱ ገና ይቅርታ መጠየቅ አለብን። ምክንያቱም እሱ ራሱ እየተቆጣ ነበረ። ስለዚህ ሁላችሁም ከቻላችሁ ከወንድሜ ጎን ናችሁ። እሱ ሁለተኛ ሲሆን እያረጋጋችሁ እሱ ነገሮችን ለማስተካከል እንዲያስተካክልልኝ ብቻ ነው በአጠቃላይ እዚህ የጠራሁት እንጂ ጣልቃ እንዲገባ ትዳሬ እንዲያፋታ ምናምን አይደለም። ግን በቃ ከጎኔ ሆኖ ናሁምም እንደዚህ ነገር አድርጌ አላውቅም በትዳራችን መሀል። አሁን ላይ ግን ደንግጦ ቤተሰብም ሲገባ አንዳንድ ጊዜ ያስደነግጣል። ለዛም ነው ይህን ነገር አስቤ እሱን የጠራሁት። ስለዚህ እሱንም አክብረ መስራት ይቅርታ ጠይቅ። ከእሱ ጎን ሆናችሁ ነገሮችን ለማስተካከል ሞክሩ። እኔ ሁላችሁንም የምጠይቃችሁ ነገር ማስቸግራችሁም ይህንን ብቻ እና በቃ ምን አላቁማችሁ እሺ ሳቅ በጣም የማመሰግነው አሹ ሰላም ናሆሜና ዮባ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። አስባችሁ እንደ ወንድም አስባችሁ ከዚህ ነገር ስላወጣችሁኝ በጣም ነው የማመሰግነው። ቤተሰብ እናንተን በጣም 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 ይቅርታ። ወንድምሽንም በጣም ይቅርታ። እዚህ የለም ግን ካገኘሁት እንግዲህ ይቅርታ ጠይቀዋለሁ። በጣም ይቅርታ አንቺንም እና ቤተሰብ ከዚህም በኋላ አይደገምም። በጣም በጣም ይቅርታ ስላስከፋችሁ እናንተንም። አውቄ ቢሆን ኖሮ በጣም ትልቅ ስህተት ነው፣ ግን ምንም ነገር የማውቀው ነገር የለም እና በጣም ይቅርታ። ሁላችሁንም አመሰግናለሁ።
እና ቤተሰቦችም ይቅርታ አድርጊለት እያሉ ነበር። ቀደም ብሎ ኮመንት እያደረጉ ነበር እና አንዳንድ ኮመንቶችን አይተናል እና ለመልካም ሀሳባችሁ ለመልካም ኮመንት ላደረጋችሁልን ፍቅርም ለምትወዱን በጣም እንወዳችኋለን፣ በጣም እናከብራችኋለን። ያው የኛ ደስታ ደስታችሁ ነው። አንድ ቀን ይህ ሁሉ ነገር አልፎ ደግሞ ተደስተን ሁላችን ተሰብስበን ወደ እናንተ እየሳቅን የምንመጣበት ቀን ቅርብ እንዲሆን ፈጣሪ እናንተም ለምኑኛ እንለምናለን። እንግዲህ ዳጊ በሌላ ቪዲዮ ተመልሶ እስከሚመጣ ድረስ እንግዲህ ከውብዬ ጋር ሌላ ቪዲዮ አስታርቀናቸዋል። ደስ ይላል። ዛሬ በጣም ያው ባለፈውም ካለበት ነገር እንዲወጣ አድርገናል። ዛሬ ደግሞ እንዲታረቁ አድርገናል። እንግዲህ በሁላችንም ስም እናንተንም እናመሰግናለን። ሁለተኛ እንደዚህ አይነት ስህተት እንዳትሰራ። ሌላ ሀሳብ መጨመር የሚፈልግ ሰው ከሌላ ሰላም እሺና ዳጊ ወንድሜ ማለት ከአሹም ሁላችሁም ሆናችሁ ጸበል ወስዳችሁት ወደ ራሱ እንዲመለስ ስላደረጋችሁ በፈጣሪ ስም አመሰግናችኋለሁ። በጣም ደስ ብሎኛል። ማለት ያለውን ነገር ደግሞ ከዚህ በኋላ በደንብ እንዲለቅህ የተመላለስ ጸበል ተጠመቅ፣ ደግሞ ጸል ያልነውን ነገር እንዲፈታ ይሄ ነው የምለው። ያው ብዙውን ነገር ብላችሁታል፣ አሹም ብሎታል። ያው አንተ ገና እድሜህም ገና ነው። አሁን ከዚህ በኋላ ያለውን ነገር እያስተካከልክ ከውብዬ ጎን ሆነ ወንድምህን ወደ ትዳሩ ነው መመለስ ያለብህ። ገብቷል አይደል? እንደዚህ አይነት ባህሪዎችን ያው እንግዲህ ፈጣሪ ያስወግዶልሃል። ስለዚህ አሁን ነገሮችን በተረጋጋ መልኩ እያየ ፋሚሊዎችም እዛ ይጠብቋል። እነሱን ማስደሰት ማዝናናት አለብህ። እንግዲህ ሁሉንም የሰራውን ስህተት እንግዲህ ውብዬ በጣም ነው የምናመሰግንሽ። እውነት እኛንም አክብረሽ ይቅር ስላልሽ ወንድማችንን ተማምነን ልብሽ ነው በነገራችን ላይ የመጣ ነው። ልብሽን ስለምናውቀው እንደማጨክኝ ስለምናውቅ በኮንፊደንስ ነው አይደል? ያው እሱ የሰራቸው ስራዎች ከነገርነው በኋላ ልቡ አዘነ እንጂ በቃ እርግጠኛ ነው ይቅር እንደምትይው አይደለ? እና በጣም ነው የምናመሰግነው። ፈጣሪ አክብርሽ፣ እውነተኛን እንዳከበርሽን አይደለ እንዴ? በሁላችንም ስም በጣም ነው የምናመሰግነው ውዬ። በጣም እሱንም እንግዲህ በጀመርሽበት መንገድ ወንድማችንንም ታውቂያለሽ አይደል እንዴት እንደምንለፋ። እሱንም እንግዲህ ያው አውርተናል። በሂደት አንቺ እንዳልሽው ነገሮችን እናስተካክላለን ከፈጣሪ ጋር ሆነን። ላደረግሽው ነገር ሁላ ለከፈልሽው መስዋዕት ሁላ በጣም ነው እውነት ከጎንሽ መሆን የምንፈልገው። እናመሰግንሻለን። እግዚአብሔር ያክብርሽ ወንድሜ። አልሻማ እንኳን አብዛኛውን ነገር ብላችሁታል። እኔ በእውነት ዳጊ ወደ ነበርክበት ስለተመለስክ በጣም ደስ ብሎኛል። እንደዚህ ነው የሚያምርብህ አንተ፣ እንደዚህ አይደለም። እና እንግዲህ ከዚህ በኋላ ደግሞ ውብዬን የበለጠ ከዚህ በላይ ከሰዓት በቃ አይደለ ነገሮች እንዲስተካከሉ ከጎን ሆነ ከዚህ በኋላ ከሷ ጎን ሆነ አብረ መቀጠል አለብን። ስለዚህ እና ውድ ቤተሰብ እንግዲህ ቪዲዮን ሰብስክራይብ፣ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ጻፉ። እንግዲህ እናመሰግናለን። ሰላም ሰንብቱልን። ሆፕ ፋሚሊ ቤተሰቦቻችን